ስለከሰስኩት ነው ብላንች ብዬ እና ለዛም ደግሞ አንድ እንድታረግልኝ የምፈልገው ነገር አለ። እሱም ደግሞ ምስክር እንድትሆኚኝ እፈልጋለሁ። እስከ ጥግ መስክሩን ብትይን እኛ እንመሰክርልሻለን። እኛ ግን እናትሽን እንድትሰጪ ነው የምፈልገው። የምትሄዱ ከሆነ አብረን ምን ሰላም የቃል ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እኔና ቃልዬ የመጣ ነው የሆነች ልጅ ቀጥራኝ ነበርና ብቻዬን ከማገኛት ብዬ ነው ቃልዬና አለምዬ የጠራኋቸው። አለምዬ እስካሁን አልደረሰችም። ቃልዬ ግን መታለች እና አለምዬን እየጠበቅን ያለ ነው። ቃል ኪዳን ደግሞ ፈጥኖ ደራሽ ነች። ፈጥኖ ደራሽ ቤተሰቦችን ሰላም በይ። የቃል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሰላማችሁን ኢየሱስ ክርስቶስ ብዝት ያርገው። ሰብስክራይብ፣ ሼር፣ ላይክ አድርጉ እንጂ ተዋበረታቱኝ። ወደ ኋላ ልመለስ እንጂ ወዶች የተንከራፈፈው ፈጥኖ ድራሽ ስትይ ሰማኛል። ፈጥኖ ድራሽ ቃል ኪዳን እመቤት ያለ ሰውየው አባ ናቸው። ፈጥኖ ድራሽ አሉ። ቃልዬም እንደዛ ነው። ፈጥና ድራሽ ነው ለሰው። ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን አለን። እንዴት ናችሁ? ክብሩ ይስፋ ለመድኃኒዓለም እዚች ቀን እዚች ዕለት ያደረሰን የአብርሃሙ ስላሴ ክብር ይመስገን። እኛ በጣም ደህና ነን። እንግዲህ ዛሬ ዋናው ትልቁን ነገር የተገናኘንበት ማናት ሳሮን የሆነች ልጅ እየደወለች አላስቀምጥ አለችኝ። እየደወለች ግራ ገባኝ ካላገኘውሽ እያለች ኦቨር የሆነ ደወላ እየደወለች ቴክስት እየጻፈች ስልኩን ስዘጋባ ቴክስት እየጻፈች አላስቀምጣለችኝ። ግን ብቻዬን ባገኛት በጣም ፈራው፣ በጣም ተጨናነቁ። ስለዚህ እናንተን እጄ ማግኘት አለብኝ ስላለች ዛሬ አብረን በቃ እንደዛ ከሆነ ብቻሽን እንዳታገኛት። ምክንያቱም መልእክት ለቤተሰቦቹ ልንገራቸው ይቅርታ። ምክንያቱም ብቻሽን ብታገኛት ብዙ ነገር ሊፈጠር ይችላል። በዛሬ ጊዜ ምንም ሰው አይታመንም። እንዳታገኛት እኛ ሲመቸን ብለን ዛሬ በተመቸን ሰዓት እንድታገኛት ይኸው እንግዲህ ተሰባስበን ጋርድም ሆነን እኔና ቃል እንግዲህ ቡል አርገን እንደሽቃ የቃልዬ ቤተሰቦች አንድ ነው የምነግራችሁ ነገር አለ። የመጀመሪያ ሞዴላችሁ አስተማሪያችሁ ቃል ኪዳን ናት። ግን ወደ ኋላ አትመልሱን። ወደ ሌላው ሰው ያዳላችሁ ነው። የሌላን ዩቲዩብ ገብቼ ሳይ በድረም እየታየ ነው። የኔስ እኔን እኮ መጀመሪያ ሞዴላችሁ ቃል ኪዳን ማስተማሪያችሁ ፊደላችሁ እኔ ነበርኩና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 200 ሺህ አስገቡኝ። ተስፋ እንዳታስቆርጡኝ። እግዚአብሔርን ነው የምላችሁ። አታዳሉ። እሺ እኔ ወዶች ማዳላት ክልክል ነው። ኢየሱስ ክርስቶስ አያዳላም። እናንተም አታዳሉ። የሌሎችን ዩቲዩብ በደንብ ገብቼ ይቻለው እንዴት እንደምታዩላቸው ማለት ነው። ማየት ያለባችሁ እንግዲህስ የኛን ነው። ምክንያቱም እናበረታታቸው ብላችሁ። ግን ኢየሱስ ክርስቶስ አያዳላም፣ ጉቦ አይፈልግም። ጥቅም በጥቅም አይመሰረትም። እንደ ስርዓቱና እንደ እግዚአብሔር ከሆነ እኛን ነው ማበረታታት ያለባችሁና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። 200 ሺህ ሁለት ናፍቆኛል እና 200 ሺህ አስገቡኝ። ለጥምቀት ደግሞ ፋፍሽ እንድል የኔ ወዶች ከባሌ ጋር ምን ከማም ጋር ካለምዬ ጋር ሎሚ እንዲወራወርበት። ሎሚ ስንት ብር ነው አሁን አልዬ? ኧረ እንዴ እና ሳርዬን ላስቀብዬ ስለደበራት። እኔ ግን ማለት ምን እንደ ሴትዮዋ ችግሯ ምን እንደሆነ አላውቅም። ስለሷ አሁን ቴንሽን ሆና ሳራ ልቧ የለምና ያለችው እዛ ነው። ምን ስላወራሽ ራሱ አልሰማውም ቃልዬ ስባት ለማስቀደም አልሰማሽም። ምክንያቱም በጣም ደውላ ብዙ ነገር ስትሰይ ነበር ስላጨናነቀችኝ ስልክ እየቀያየረች ሳራ ስራት ግበር እንጂ ወይ እንታይ ኮንካ ማናት ምንድናት ልጅቷ? እኔ ያለሁልሽ እፈልስልሻለሁ። በትግርኛ ነው ቃልዬ ቀልድ ምናምን አይደለም። እግዚአብሔር በጣም እያጨናነቀችኝ ስለሆነ አዶናይ ከሰማሽ ይስቅብሻል። ወይ ምን አገባኝ እኔ ስላዶናይ ወይ ሁሉ እናንተ ትቀልዳላችሁ። እኔ ጨንቆኛል እያልኩ እኛ ቦዲጋርድ ሆነን አይደል የመጣነው። ዛሬ እንደሽቃታለን ወይ ደግሞ እንወዳታለን። እሺ ደስ እንዳላችሁ ነው። ግን ምንድን ነው ያለችሽ? አሁን ወደ ገደለው ግቢ። ምንድን ነው ያለችሽ? ትደውላለች። መጀመሪያ አካባቢ ትደውልኛለች። እኔ ግን ስልክ አነሳላት ነበረ። ከዛ የሆነ ቀን አነሳሁኝና ሳውራት ላገኝሽ ነው የምፈልገው፣ በቃ በአካል ላገኝሽ ፈልጋለሁ፣ ላውራሽ ፈልጋለሁ አለችኝ። እና ፈራሁኝና ስልኳን ማንሳት አቆምኩኝ። ከዛ ወዲያ ስልክ እየቀያየረች ማውራት ጀመረች። ከዛ በስንተኛው ጊዜ አነሳውላትና በጣም ለመነችኝና ለዛ ነው ይያችሁ የመጣሁት። እንደዚህ አይነት ነገር ደግሞ አጋጥሞኝ አያውቅም። ለዛ ብዬ እንዳታገኛት ብዬሻለሁ እኮ ደውለሽ ስትጀምር በቃ አሁን ታዲያ ደውይላት እና ትምጣ። እኔ እዚህ መቆም አልፈልግም። እየመጣች ነው
ደውላላታለች እኮ በቃ እኔ እያለሁልሽ ወይ አፋፋን የምፈልስልሽ ጥሩ ከሆነ ደግሞ ወይ ልታዝናናሽም ይሆናል አይታወቅም። ሳርዬ ሰላም ሰላም ነው። ብቻሽን ነበር የቀጠርኩሽ። ሰላም የእግዚአብሔር ሰላምታ ነው። እንዴት ነሽ? ደግሞ በጣም ታምራላችሁ። ቆንጆ ሰግናለን። እንዴት ነሽ? ሰላም ነው። ኢትዮጵያ ቆንጆ ነች። አታውቂንም? እኛ አውቃቸዋለሁ በሶሻል ሚዲያ፣ በአካል ግን አይቻቸው አላውቅም። በአካልማ አይተሽን አታውቂም፣ በሶሻል ሚዲያማ ታውቂናለሽ። ብቻሽን ነበር የቀጠርኩሽ። በእርግጥ ምንም የተረጋጋች ነች። እኔ ብቻሽን ነበር ላገኝሽ የፈለኩትና ብቻዋንም ሆነ ከኛ ጋርም ሆነ ምንድነው ችግሩ? ደግሞ ስልኩን እየቀዳሽ ነው እንዴ? አይደለም የስራ ስልክ ይደወልልኝ። ስጫት እንዴ እየቀዳሽ እንደሆነ እናውቃለን። በአሁኑ ሰዓት በከፋ ሰዓት በእሺ እና ማርያም እኔ ብቻዬን ፈራሁሽ። እኔ ከመጀመሪያም እንዴት ስትጨቀጭቅኝ እንደነበረ ራስሽ ታውቂያለሽ። ለዛ ስለፈራሁ ይዣቸው መጣሁ። ታሪኬ ነው። እነሱን አስከትሎ መምጣቱ ግን ተገቢ አልነበረም። ምክንያቱም እኔ የፈለኩሽ ለአንቺ ጉዳይ ስለነበረ ነው። ምንም ችግር የለም። በሷ ጉዳይም ሆነ በማንም ጉዳይ እኛ እሷ ደግሞ ብቻዋን ወጣ አጣቂ ህፃን ልጅ ናት። እንደ 18 ዓመት አልፏታል። እንዴት ብቻዋን መምጣት ያቀታታል? 18 ዓመት እንኳን አለ። እኛ ከምንላት ውጭ ወደ ውጭ ስለርሚዋ ልታወሪኝ ነው የመጣሽ? አይደለም ብቻዋን ስለቀጠርኩት እናንተን አስከትሎ መምጣቱ ለምን አስፈለገ? ለምን ህፃን ልጅ ለምን? ለኛ ህፃን ናት፣ ላንቺ ትልቅሽ ነው። ስለዚህ አሁን የመጣሽ አንቺ ህፃን ነሽ። እንግዲህ ልበልሽ በቃ እሷም ህፃን ነች አይደል አልዬ? አዎ ጉዳዩ እሷን የሚመለከተው እናንተን አይመለከታችሁም። ለዛ ነው። አይ ጉዳዩን እንስማውና ችግሯን ስላየሁኝ ነው እዚህ ድረስ ደክሜ በጣም ከሩቅ መንገድ የመጣሁትና በእኔ እድሜ ላይም ስለሆነች እኔ ደግሞ እማግዛት ነገር ካለ ደግሞ በእርግጠኝነት አግዛታለሁ ብዬ ስላሰብኩኝ ነው ብቻዋን ላገኛት የፈለኩትና ብቻዋን ላወራት የፈለኩት። እናንተ ደግሞ በሌላ አትወሰዱት። እናንተንም በጣም ነው የምወዳችሁ፣ ግን እኔ ባለሁበት እድሜ ላይ እሷም ስለሆነች የሷን ህመም፣ የሷን ችግር፣ የሷን ቁስል እያንዳንዱን ውጣ ውረዷን ስላየሁ እኔ ምን ህመም አለብኝ ማለት ምን ቁስል አለብኝ? ምንድነው ያሳለፍሻቸውን ነገሮች በሙሉ አውቃቸዋለሁ። በቃ ያ ነገር አልፏል። የሞተው ታውቂያለሽ፣ ውሃው ፈሶ ወርዷል እና ምን ይጠበስ ነው የምትይው? አሁን ይኸውልሽ አሁን እኮ ወደ ኋላ ተመልሰን ያን ቁስሏን ወይንም ያን ህመሟን ልንታመምላት አንችልም አይደለም እህቴ። ታማ አልፈዋለች። ልክ ነሽ እህቴ። ብዙ ቻሌንጅ አሳልፌያለሁ ማለት በተለይ በሱ ልጅ ምክንያት በጣም ብዙ ነገር አልፌያለሁ። ግን ምን መሰለሽ ይቅር ተባብለን አዲስ ህይወት ላይ ነን አሁን ማለት ይቅር ብየዋለሁ። እኔ ሁሉም ነገር ትቻለሁ። እኔ ከሱ ጋር ምንም ቂም የለኝም ከዚህ ወዲያ። ስላሳብሽ ላረግሽልኝ ነገር ላሰብሽልኝ ነገር ግን በጣም ነው የማመሰግነው። ግን እኔ ይቅር ተባብለን የፈታነው ነገር ስለሆነ ይቅርታ። እኔ ይኸውልሽ እህቴ አንደኛ ባንቺ እድሜ ላይም ስለሆንኩ ቁስልሽን ስለተረዳሁት ነው። በዛ ላይ ደግሞ እኔ የምሰራው የሴቶች ጉዳይ ላይ ነው። የተጎዱ ሴቶችን በተለያዩ ምክንያቶች እየሄድኩ እያናገርኳቸው እስከምችለው ድረስ ከጎናቸው ቆማለሁ እና አንቺንም ደግሞ በዚህ መንገድ ላግዝሽና በዚህ መንገድ ከጎንሽ ለመቆም ነው የመጣሁት። ምክንያቱም እያንዳንዱን ስቴፕ ያለፍሻቸውን አውቃለሁ። ይቅርታም ተደራርጋቸዋል አውቃለሁ። ነገር ግን አሁን ላይ ያለው ህመምሽ ውስጥሽ ተቋጥሮ ያለው ደግሞ መውጣት አለበት። ገብቶሻል አይደለ? ለዛ ነው ላወራሽ የመጣሁት እንጂ ለሌላ ነገር አይደለም። እያንዳንዱ ነገር ግን ያንቺን ፈቃደኝነት ይፈልጋል። ተረድቻለሁ። ግን እንደነገርኩሽ ነው። በቃ ሀሳቤን አልቀየርም። እኔ ይቅርታ ተባብያለሁ። አይ ተስማምተናል። ይኸውልሽ አንድ ነገር ልንገርሽ። አሁን አንቺ ሴቶች ጉዳይ ላይ ከሆነ የምትሰሪው አሁን ምን ለማድረግ ነው ለሷ ያሰብሽላት? ሴቶች ጉዳይ ላይ ሄጄ ስለከሰስኩት ነው ብላንች ብዬ እና ለዛም ደግሞ አንድ እንድታረግልኝ የምፈልገው ነገር አለ። እሱም ደግሞ ምስክር እንድትሆኚኝ እፈልጋለሁ። ውዴ ነገርኩሽ እኮ እኔ ምስክር ለሆንሽ አይደለም ቀርቶ ይቅር ተባብዬ ከሱ ጋር ሁሉን ነገር ጨርሻለሁ አሁን ማለት ነው። ለምን ሳሪ ኖ እኔ ሲጀምር ምንም ብትሉ አልስማማም። ለምን በሄደሽ ይሄ እኮ ተስማሚያለሽ? አልስማማም። ምን እድል አግኝተሽ ነው? እኔ እኮ ላንቺ ብዬ ብዙ አውረዶችን አልፌያለሁ። በጣም ብዙ ነገሮች ነይ እንደውም አንቺ ጎበዝ ነሽ። ነይ እና አንድ ነገር ልንገርሽ። አሁን እዚህ ጋር እኛ እንደገና ያን ነገር እንዳያደርግ ፈርተን ዝም ብለናል አይደለ? ዝም ሲልሽ እሷ ግን ያንን አይታ ይችን ህፃን ልጅ እንዴት እንደዚህ ያደርጋል ብላ
ከሰው አሁን አንቺ እዛ ጋር ሄደሽ መመስከር አለብሽ። መመስከር አለብሽ። የደረሰብሽ እግዚአብሔር ይስጥሽ እያንዳንዱን ነገር እኛ እንኳን እግዚአብሔር ይስጥሽ። አመሰግንሻለሁ ስላሰበች አይኑ ነው ግቻው ነበረ። እኛ እንኳን ያደርግልሽ ነው እሱ ያደርግልሽ። ገባሽ እኮ ስላሰበችልኝ አመሰግናለሁ። ግን ደግሞ እኔ አልፈልግም ልላችሁ አይደለም። እኔ ከሱ ጋር አይታችኋል አይደለ? ባንቺ ባለፈው ይቅር ተባብለን ይቅርታ ጠይቆኝ እኔም ይቅር ብዬው ሁሉ ነገር ልጨርስ ታውቃላችሁ። አንዴ አዳምጡኝ እህቴ፣ እኔ ልንገርሽ አንድ ነገር። በቃ ከሱ ይቅርታ ተባብዬ የጨረስኩት ነገር ነው። አትለፍልፊ ሲሆን አይመለከትሽም። ስለኔ ይመለከታል። ጎበዝ ልክ ነሽ። ስላንቺ ወደ አይመለከተኝም። ጎበዝ ነኝ። ቁጭ በይርፍሽ ወይ ለምንድነው እህቴ? እኔ አልፈልግም። በቃ አመሰግናለሁ። ማን ስምሽ ግን? ስም የለኝም። እስኪ ያው ስም የለሽ ነው ስሟ። በቃ እኔ ላንቺ ብዬ ግን በጣም ብዙ ነገሮችን አልፈ እሷ ለላንቺ እየተከራከረች ይኸውልሽ ባንቺ የደረሰ አዳምጪኝ። ተባብዬ ጨርሻለሁ ከሱ ጋር። እኔ እሱን መክሰስ አልፈልግም። ለምን ደግሞ እሷ ደግሞ ወንድ ነች ትከሷለች። በቃ ወንድ ነው ያሳያል። አዳምጪኝ። አንቺ ላይ የደረሰው እያንዳንዳቸው ነገሮች ሌላ ሰው ላይ እንዳይደርስ ይሄ ሰው የጥፋቱን ማግኘት አለበት። በይቅርታ ታልፏል፣ ግን ሌሎች ላይ እንዳይደገም መከሰስ አለበት። አምኜሻለሁ። ይልሽቴ በጣም አመሰግናለሁ። ግን እየነገረችሽ እኮ ነው ሌሎቹ ላይም እንዳይደርስ። አሁን ባንቺ ዝም ካለች እኮ እግዚአብሔር ይስጥልን። የምር አመሰግናቸዋለሁ። በጣም አስበሽልኛል። እኔ ለዚህ እንደሆነ እኮ በስልክ መናገር ነበረብሽ። ድረስ እነሱን ማለት ነው የልኬጅ ነው አሁን የልኬጅ እኛ ያሻንጉልተሽ ላንቺ ትራንስፖርት አጥቼ መጣሁላችሁ ብዬ ከስንት ቦታ እንደመጣሁት በጣም ከሩቅ ቦታ ነው የመጣሁት እኮ እቴ አመሰግንሻለሁ። ግን እናንተ ራሱ ሱሉልታ ነበር ማለት ጌታች ነይ አንካልሽን እንድትሰጪ ነው የምፈልገው። ለምንድን ነው የምሄደው? መብቷ ነው። ስለተቆረቆረችልሽ ገባሽ? ተከበሪ። እኔ ላንቺ አንቺ አይደለም ማጠናገርሽ ነበረ፣ ግን እዚህ ጋር እናት ነው ስንሰታችሁ ልትመጪ ነው። ታያት በቃ ጠርገት ታያት ጸቃቲ ጓደኛችሁ እኮ የደረሰባትን እያንዳንዱን ነገር አይቼዋለሁ። አረ ጓደኛችን አይደለችም። እንዴት ጓደኛችሁ አይደለችም? ይሄ ሁሉ ነገር ስታሳልፍ አብራችኋት ነበራችሁ። አብረን ነበር። እኔ ዛሬ ላይ ደግሞ እሷ ከጎኗ ሆኜ ቢያንስ እሷ ላይ የደረሰው ነገር ሌሎች ላይ እንዳይደርስ ነበር እንድትመሰክርልኝ የፈለኩት። በቃ እምቢ ካለች ምን ማድረግ ይችላል? ታውቃላችሁ ስንት ነገር ተሽለመጣ። አሁን አውቃለሁ። እኛም ስንት ቦታ ነው የመጣነው። አሁን ምን እንደማረግ ታዝኝለት አይወልሽ። አሁን ምን ማድረግ እንዳለብን ታውቃለሽ? ላግዝ ስትዩ እና ላበረታታ ስትዩ አይወድም። ይኸውልሽ አሁን ማድረግ አንድ ነገር ልንገርሽ። አሁን ማድረግ ያለብሽ እኛ ከጎንሽ ነን። ማድረግ ያለብሽ ድረስ እስከ ጥግ መስክሩን ብትይን እኛ እንመሰክራለን። እኛ ግን እኮ ባለቤቱ የሚመሰክረውን ያክል እናንተ ብትመሰክሩ አይናችን አይቶ ባለቤቱ የሚመሰክረውን ያህል አይሆንም። እናንተ አሳይሻለሁ። የዛ ጋም ያለውን ችግሮችን ሁሉ አምጥቼ መረጃ ሰጥሻለሁ። በቃ ግን ባለቤቷ ግን ቢካል እንግዲህ ምን ማድረግ እንዳለብን አናውቅም። ስለዚህ ምንም እኛ ከጎንሽ ነን። ሞራልሽ ሊወርድ ነው እንዴ? እኔ ሞራሌ በፍጹም አይወርድም። እኔ ማለንልሽ በቃ በእኛ ኮሪ በእናንተማ በደንብ ኮራለሁ። በደንብ ነው ማምናችሁ። ነገር ግን እሷ ታስፈልገኛለች። እቺ ሰው የጉዳዩ ባለቤት ስለሆነች ከጎን ልትቆም ይገባል። እሷ ሜዳ ቃሏን ልትሰጥ ይገባል። እናንተ ደግሞ በሷ ላይ ስትጨመር ለማማኝነቱ ይጠብቃል። ቆይ እስቲ ለነለበተን ነገር ደውለ እደርስባት ይሆን? አላደርሽባትም። አላሳምኜ ላምጣት እየተመናጀረች እንደዛ መነቃቅራን ሄዳንማ እንዴት ይሆናል? አይ ቆይ እኔ ልሩጥና እስቲ ላሳምናትና አደርሽባት እንዴ ብለሽ ነው የምትደርሽባት? ሰው ግን እንዴት ነው ለመመስከር ዝግጁ ናችሁ? አዎ እኔ በተለይ አንደኛ አለው ልሽ አንደኛ እርግጠኛ ነሽ? ይኸው ፕሮሚስ። አይ ቃል ከባድ ነው እንደሚቆረው አይደለም። ኖ እኔ ማላደርገውን ቃል አልገባም። ከጎንሽ ነው። አሁን እናንተ ከጎኔ እንደምትቆሙ አላውቅም ነበር። በቃ እኔ ራሴን እየተቆሰኝ ነው እኮ ገባሽ? ዳይዙሽ በቃ በኔ ሂሳብ ቡና ትጠጫለሽ። ብዙ አትጨነቂ፣ ጥሩ አይደለም። እኔ ቡና አልጠጣም፣ ተጠቁቻለሁ። እኔ የአእምሮ ረፍት ነው የሚያስፈልገኝ። በቃ ጸጥ የአእምሮ ረፍት ይሻሉ፣ ችግር የለም። ጸጥ ያለ ቦታ ነው እዚህ የምትሄጂው ገባሽ? ወይኔ ፈጣሪ ወይ ትዕግስቱን ስጠኝ። ቆይ ባንቺ ቦታ ነው ልቀመጥ። እንግዲህ ያሳለፍነው ያው እንግዲህ ምንድነው የምንላቸው ተመልካቾቻችን የሆነ ይባሳለት የቃል ቤተሰቦች እኛ ቤት ሁሌ ጭቅጭቅ፣ ሁሌ በቃ ንትርክ፣ ሰላም ጠፋ። እኔ ጭንቅላት እያተኩሰ ነው። ጭንቅላት የረፍት ያስፈልገዋልና አዎ በጣም ተኩሰሻል በእውነት። ለዛ ነው ያስቀመጥሽኝ። ለዛ ነው ኖር ብለሽ ያስቀመጥሽኝ። ለተቀመጭ ያስኛል። እሺ